ቅናት ያበሻ ቁርስ ነው። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩ ሰግጥ ፈምስ የሚለው ወርድ ችግር ያመጣል። ሰግጥ ፈምስ የተሰኘው እንቅስቃሴ መንግስት እንዲያግደው ተጠየቀ። ስማ አንተ የኢትዮጵያ ምሁር እግዚአብሔር ላንተ ካለው ጣራው ይከፍትልሃል። ሰዎችን መፍራት አቁምና እግዚአብሔርን ማመን ጀምር። ላንተ የተባለው ነገር ማንም ሰው ሊነጥቅቅ አይችልም። ማንም ሰው አቅም የለውም። እመን ብቻ ታሸንፋለህ። ሰግጥ እንፈምስ ግጥ ፈምስ ብለን ሰይፉ ጋር ቅልብ አዳምጪኝ እንሰግጥ። ሰግጥ ፈምስ የሚለው ወርድ ችግር ያመጣል። ወጣት ያበላሻል። ይሄ ነገር ልክ አይደለም። ልጁን በመጥፎ መንገድ የተረዱት ወጣቶች አሉ ብዬ መጀመሪያ ከማንም በፊት ነው የተናገርኩት። እኔ የሚያቀቋል ግን ይህ ማለት ግን መታችሁ ይሄ ልጅ እንትን እንድትሉት ይኸውላችሁ፣ የሃይማኖት አባቶች በሁሉም ሃይማኖት ያላችሁ ይሄ ልጅ ተናገሩት፣ ፕሮፌሰሮች ተናገሩት። ፕሮፌሰሮቹ መጣላችኋለሁ እናንተ የሃይማኖት አባቶች። የሃይማኖት አባት መጀመሪያ ነገር የሃይማኖት አባት ካራክተር ሊኖራችሁ ይገባል። የሃይማኖት አባት ልጄ ምንድነው ይሄ ነገር እያልክ ያለው ትውልድ እንትን እያልክ ነው ብላችሁ ጠርታችሁ እሱን ነው የምታናገሩት። እሺ መጀመሪያ አቅቷችሁ ማለት ልጁ ደግሞ ትዕቢትም ያለበት ልጅ አይደለም። እናንተ ሲጀምር የሚዲያ ፍጆታና እንትን ሊፈልጋችሁ ለትውልዱ አስባችሁ ነው እናንተ ፕሮፌሰሮቹ ውይ ስፈልጋችሁ ያገኘዋችሁ ባይዘ ሰበብ ነበር ያጣሁት። እናንተ የትኛውን ታሪክ የትኛው ባህል ይበላሻል ብላችሁ ነው ካልቸር ያበላሻል ይሄ ሰግጥ ፈምስ እያለ የምትሉት? የትኛውን የሚረባ ካልቸር የሰጣችሁን ነው? ኮሚኒስት አይደላችሁ እንዴ እናንተ? የትኛውን ሃይማኖት ነው ኮሚኒስት? የካርል ማርክስ ኤቲስትነትን ሃይማኖትን እንደ እስር ቤት የሚያስብን አይዲዮሎጂ ተጠምቃችሁ እንደ ጋኔል አለቀ ብሏችሁ እስከዛሬ ስለሱ አይደል እንዴ የምትጽፉት? ስለ ካልቸሩ ተጨንቃችሁ ነው እንደዚህ አንድ ጨፍልቃችሁ የራሺያና ይሄ የአንድ ብሔር እንትን አስመሰላችሁ ጥላችሁት የሄዳችሁ ካልቸርን ደምስሳችሁ የሄዳችሁትን ብሔር ነው ምንድነው? እናንተ እኮ ሀገሪቷን አደይታችሁ የሄዳችሁ ሰዎች እኮ ናችሁ። ታሪክ ነው ታሪካችሁ እንዳይበላሽ የኢትዮጵያ ታሪክ መረዛችሁ ተንኮል ጽፋችሁ ያልተፈጠረ ጽፋችሁ ሁላችሁንም አይደለም አሁንም መጽሐፋችሁ ውስጥ ያልተጻፈ ያልተፈጠረ ነገር ያልተደረገ ነገር ተደረገ ብላችሁ የተደረገውን ደግሞ ክዳችሁ ፍቅሩን ብቻ መጥፎውን ብቻ እያወራችሁ ኤክስትሪሚስት ሆናችሁ ብሔርተኛ ሆናችሁ ጽፋችሁ ደግሞ እናንተ ናችሁ ለኛ የምትመክሩን። እናንተ ሙዚቃችን የኛ መጥፎ ነው ይሁን መብታችን ነው። ጸጉራችሁ ስታይላችሁ የኛ እንደ እብደት ነው፣ የናንተ ስታይል ነው፣ የናንተ ዘመናዊነት ነው ማለት ሁሉ የኛ ነገር ክሪቲሳይዝ ለማድረግ እንዲህ ተቀሰራችሁ አጥታችሁ። ይሄ ስንት ጥሩ ነገር ሲሰራ አንድ ቀን ተናግራችሁ ማታውቁ ሰዎች መጥፎን ሲመጣ ለቃቀማችሁ አትምጡብን። ለቃቀማችሁ እኛ ከተወቃቀስንም እርስ በራስ እንወቃቀሳለን። ሁሌ እናንተ ምርጥ ሰግጥ ፈምስ የተሰኘው እንቅስቃሴ መንግስት እንዲያግደው ተጠየቀ። ኧረ የሰው ልጅ ክፋት ግን ተመልከቱ። በዚህ ድረስ ከመንግስት ጋር ያነካኩት ልጁን ማለት ነው። ሰግጥ የሚለው በውስጣችን ያለውን ፍርሃት፣ ይሄ መግደርደር የሚባለው ሰው ምን ይለኛል የሚባለው ኢሉንታ የሚባለውን ነገር ለማስወገድ የተጠቀሙት ቃላት እንጂ መሰገጥ ማለት ባህልን፣ ወግን፣ ልማድንና እምነትን መርሳት ማለት አይደለም የሚል ንግግር የተናገረው ልክ ነው። አብዛኞቻችሁ ራሳችሁ በሚመቻችሁ መንገድ ሰንጥቃችሁ ሰነጣጥቃችሁ ልጁ ስለበለጣችሁ ስላልደረሳችሁበት ቆንጆ ስለሆነ ስለሚችል ለመጣድ የምትሞክሩ ሰዎች ግን መጨረሻ እናንተ ትወድቃላችሁ እንጂ እሱ አይወድቅም። ራሱን ያውቀዋል፣ አቅም አለው፣ ችሎታ አለው፣ ለገንዘብ አይስገበግም። የሚገርመው እሱ እኮ ተናግሮ ብቻ አይደለም ሰርቶ ማሳያችሁ። አሁን በጣም ብዙ ነገረኛ ሰዎችን እየከፈሉ ወደ ሚዲያ አዶናይ ለመጣድ ይመጣሉ፣ ገና ይመጣሉ። የታወቀ ነው። አማርኛ ሲሰነጥቁ እንደነሱ የሚሰነጥቃለን። በጣም ነው የሚሰነጥቁት። አእምሯቸው የቀነጨረ ነው። አዶናይ በራሱ መንገድ እየሄደ ነው፣ በራሱ ወይ እየሄደ ነው፣ ራሱን እየፈለገ ነው፣ ራሱን እያዳመጠ ነው። ስንት የሚበጠረቃላለን ኢትዮጵያ ላይ ስንት የሚበጠረቃላለን። እዛ ላይ አትሄዱ። የሚበልጣችሁ ሰው አትወዱ። ምድረ ሆዳ ምቀኛ አትወዱም የሚበልጣችሁን ሰው። አዶናይ ወንድሜ ደግሞ ልነግርህ የምችለው ነገር ሰው ሲያድግ ምቀኛ ብዙ ነው። ምቀኛ ከሌለህ እድገት አይኖርም። ምቀኞችን ያብዛልኝ በል፣ ጠላቶችን ያብዛልኝ በል። ግን ፈጣሪ ይጠብቅህ። ምክንያቱም አሁን እየፈረውልህ ነው። ብዙ ነገር ሊያስደርጉ ይችላሉ። ራስን ግን ጠብቅ። በቅናት የሰከሩ ሰዎች የሚያደርጉትን አያውቁ። ራስን ጠብቅ። ፈጣሪ ካንተ ጋር ይሁን። ስማ አንተ የኢትዮጵያ ምሁር ስማ። ሲፈን ስትደፈር ዝም ብለህ ሄቨን ስትደፈር የባህር ዳሯ ዝም ብለህ ዛሬ እኔ ወጣቱ ስለወጥ አለኝ እውቀት የኔ ድምጽ ይሰማል
አቁም እስኪ ዕውቀት አለ ክህሎት አለ ትችላለ እስኪ የዘረኝነቱን አቁማ ወጣት እንዳይሞት እንዳይገደል እርስ በርሱ እንዳይጨፋጨፍ እስኪ አድርጋ አቅም አለ አይደል እንዴ ትችላለህ እኮ ጀግናነ መጽሐፍ ትጽፋለህ you are brilliant mind yeah you are gentleman okay of course you are gentleman yes አቁም ዘረኝነትን ጥላቻን አቁም አልተኩስም አልማገድም ገደል ትገባለህ እያንዳንደ ይሄው እንደዚህ ነቀይ ቢፈልግ እግዚአብሔር ምስክሬ ነው የትኛውም አይነት ጦርነት ላይ አልተሳተፈም በቃ እኔ ህይወቴ መለወጥ ነው የምፈልገው ያንተ እሳት አልማገድም አዎ ያንተ በሰበሰ የወረቀት ቁራጭ ጽሁፍ የኔን ህይወት አይቀይረውም እነግርሃለሁ አስረግጬ እምሰራው የራሴን ህይወት ላይ መቀየር ነው የቤተሰቦቼን ህይወት መቀየር ነው እህቴ እንዳትደፈር አልሰማም አልተኩስም ምንነት የለውም ይሄን በሐራም መንገድ ነው በሐራም መንገድ ነው ረንዝም ድርጅት 8 ሚሊዮን ብር ይሰጣል ነው ታላቅ ታግኝታላችሁ እኛ ደግሞ ዱአ እናደርግላችኋለን እንዴት አመሻችሁ ውዶችዬ እንቅልፍ አልወስዳለኝ ታውቃላችሁ ልተኛ ነበርና ትላንትና ጁምዓ ነበር አይደል የታይ ሰፈሮች ዋህብያዎች ማለት ነው ኹጥባቸው የነበረው አዶናይ ነበር አዶናይ ራስ አዶናይ ሰግጥ ብሎ ተሸለመ ያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው ኡስታዝ ተብያችሁ ማለት ነው አዶናይ እኮ የሌላ እምነት ተከታይ ነው ክርስቲያን ነው አይደል እንዴ አይደለም ሰግጥ ሌላ ነገር ብሎም ይሸለም ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ እስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው እና ቃልን ቲክቶክ ተጠቀማላችሁ ነገር ግን ስለ እስልምና ክብር ቢኖራችሁ እስልምናን ብታቆት ኖሮ ያ ሚንበር ላይ ስለ አንድ የሌላ እምነት ተከታይ አሉባልታ አዛጋ ተቀርባላችሁ እንደዚህ አሉ የቲክቶክ ወሬ እናንተ ናችሁ መጅሊስ ላይ ህዝብ ሙስሊሙን ተመራላችሁ ተብላችሁ የተቀመጣችሁት እሱ ሰግጥ ብሎ እኮ ያለው ለእንደናንተ አይነቶች በእምነታቸው ላይ ለሚሰግጡ ሰዎች ነው ምንም ብሎ ይሁን ምን ተሸለመ ልጁ ይሄ ድንበር ያለፈ ምቀኝነት ካልሆነ በስተቀር የሌላ እምነት ተከታይ የሆነ ልጅ እዛ ኹጥባ ላይ ርዕስ አድርጎ አዶናይ የሚባል ሰግጥ ብሎ ተሸለመ ይሸለም ሹሃይዳ ያኒ ምን አይነት አቅል ቢኖራችሁ ነው ሚንበር ላይ ቆማ ስለ አዶናይ የምታወራው ሱብሃንአላህ አያችሁ አይደለ የውሃብያ መጨረሻ ይሄ ነው ለእምነታችሁ ክብር ስለሌላችሁ ነው የማይመለከታችሁ ነገር አምጥታችሁ እዛ ኹጥባ ላይ ሰውን ሰብስባችሁ የምታወሩት እምነት ፖለቲካ የምታደርጉት ይሄ ልጅ ሙስሊም ሆኖ ቢሆን ናም የሆነ ሙሐደራ ላይ መናገር መገሰጥ መምከር ትችሉ ነበር እንደው ጥፋት ካጠፋ ማለት ነው ምን አድርግ ብላችሁ ነው የሌላ እምነት ተከታይን ክርስቲያን ልጅ ሰግጥ ብሎ ተሸለመ ሰግጥ በእስላም ምን ማለት ነው ወላይ አጂብ ናችሁ እኮ እናንተ ናችሁ አሁን እንደው ህዝብ ሙስሊም ተመራላችሁ ተብሎ መጅሊስ ላይ ተቀመጣችሁት የት አላችሁ ኡስታዚና አትንኪ ያላችሁ ሌላ ሰው ቢሆን ኖሮ እኛ ብንኖር አናደርገውም ሲጀምር እንደዚህ አይነቱ ስቅጥናኛ በእምነታችን ላይ ቢሆን ኖሮ ስንት ነገር በከፈታችሁ ነበር አፋችሁን እና አጂብ አልኩኝ ቀደም ቪዲዮ ሰርቼ ነበር ወዲያው ነው የተጠፋው ቪዲዮ ስለዚህ አሁን ደግሞ እንቅልፍ አልወስዳለኝ አዶናይን ያያየው ገና ዛሬ ተሰማኝ አለ ትላንት ማታ የለቀቀው ቪዲዮ ዛሬ በጣም ደብሮኛል ከስንት ጊዜ በኋላ በጣም ደበረኝ ዛሬ ምን ተፈጠረ ብዬ ስገባ ለካ ትላንት እነ ዶክተር በድሉ አግደራ የአዶናይ አዲሱ ቻሌንጅ እና አዲሱ ቃላት ላይ አስተያየት ሰጥተው ረጅም ሀተታ ጽሁፍ ጽፈዋል ኧረ ዶክተር በድሉ እረፍ እንጂ አረጋጋው እንጂ ስንት በጎ ስራዎች ሲሰሩ አስተያየት ሳሰጥ
ይሄ ልጅም በራሱ ህይወት ኤክስፐሪመንት አድርጎ እንደዛ ከነበረበት የተስፋ መቁረጥና ምናምን ህይወት ውስጥ ወጥቶ ለውጥ ሲያመጣ ተወሱንም በቅርብ በጣም ብዙ ጥሩ ነገሮች ሲሰራ አንዱን ጉዳይ ላይ አስተያየት ሳትሰጥ ቲክቶክ ታይም እንዳንል ይሄው እየተከታተልክ እንደምትውል ገልጸህልናል። ከዛ አሁን አንዷ ቃል ላይ አተኩረ መፈናፈኛ ሳጥቶ ትውልድን አንድ ስህተቱን እየፈለጉ ከማጥሩ ነገር ውስጥ አንድ ስህተትን እየፈለጉ ለዛውም ስግጥ ፈምስ የሚለው ቃል ስህተት ነው ብያላ አስብ የኮንቴክስት ጉዳይ ነው ቃሉን አተረጓጎሙ ግን ጥምድ አድርጎ በቃ እየተከታተሉ ስህተት ሲኖር መናገር ምን ነው ዶክተር በድሉ ምን ነው ስክሪፕቶ በጎ ነገር ለማበረታታት አልሰራ ላይ ሙሉ ህይወቱን አሳይቶ ለወጣቱ ምክር ሲመክር ነው የተወደደው ዶክተር በድሉ እንተዋወቅ የለ እንዴ መድረክ ላይ መጣችሁ አስተያየት ለመስጠት እንኳን አበል ከሌለው እኮ አትመጡም እና ተውት እናንተ የራሳችሁን ህይወት ኑሩ አዲስ ወጣቱ ትውልድ የራሱን ህይወት እየታገለ እየተሳሳተ እየወደቀ እየተነሳ እየሞከረ ነው ተውት ዶክተር በድሉ ተውት የራሳችሁን ህይወት ኑሩ ቅናት የሀበሻ ቁርስ ነው ወይስ ስራት ቅናት በላ አቤት እያልካመጣ እንደ ማህበረሰብ እንቀናለን አይደል ሰው ሲሳከረት ደስ አይል ሰው ሲያገኝ ሲበላ ሲጠጣ ሲያገባ ሲወልድ ዝነኛ ሲሆን ውስጣችን ይላል ለምን መሰላችሁ የእጥረት ቲንኪንግ ስላለን የሆነ ሰው ሲሳካለት እኔ አይሳካልኝም የሚል ህይወትን ያልተረዳ ምን ያህል ገበያው ሰፊ እንደሆነ በመትረፍረፍ የተሞላ ዓለም ላይ እንዳለን ያልገባው አምሮ ስላለን እንቀናለን ትቀናላችሁ አይደለ ሰው የሚቀናባችሁ ከሆነ እድለኛ ናችሁ ሰው ስለናንተ በቡና ቁርስ በካፌ በባር በሬስቶራንት ስማችሁን የሚያጠፋ ከሆነ በሶሻል ሚዲያ እድለኛ ናችሁ የሆነ ነገር እየሰራችሁ ነው ማለት ነው እግዚአብሔር አምላክ ለሚቀናችሁ ያብቃችሁ ብዬ ነው መርቃችሁ የሚቀና ልብ ካላችሁ ደግሞ አስተካክሉት ምንድነው ጥቅሙ መቅናት አይገርማችሁ ስትቀኑ ደግሞ ጨጓራችሁ ቅጥል ይላል የሆኑ ሰዎች እግዚአብሔር ሲባርክ ሰዎች ጥሩ ሲሳካላችሁ ስትቀኑ የራሳችሁን በረከት እንዳታገኙ ትሆናላችሁና ሜቢ ታሪኩን እንገልብጠው ሀበሻ ሲባል ተባብሮ የሚሰራ በወንድሙ እድገት ደስ የሚለው የሚስቅ የሚደሰት አይነት ማህበረሰብ መፍጠር ይቻላል እንዴት አስቡበት መልካም አዳ አንኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር አየ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳ በቃ እኔ እንደሱ ነው ሰገጤ መሆን ፈልግ ፓስተር ቸሪ ተቀላቅሏል ይላችኋል እሺ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ነው ፋራ ከሌለከስ በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳቆም ፋራ ኮንኩ ፋራ መሆን ነው ፈልገው ያባ ሰዎች እርድና የሚሉት ነገር ምንድነው በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ ግጥጉን የሚሄድ ጠላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ እሱ ነው ለኔ ስማርት ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁና ቦዲት ነው መለሰው በጣም ተበላሸኮ ተባልኩት እኔ ሲጋራ ጫት ምናምን ለብነት ማምሳቆም ተበላሸቻለ ተብዬ ኮሚቴ ሆኖ ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ ተገለበጠ የተገጠረ መግጊራ አለ አይደል ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል ብዙ አላየውም ወጣቶቹ በጣም ስማርት ናቸው ግን ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት እሱ ነው እርድና አይደል ነው ወይ እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙኛ ምንም የለም አሁንም ሄደና ታልጋ ላይ ተወለድክበት አልጋ ላይ ለምተኛ ትሮጣል ማን ነው ፋራ እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ ላያችን ላይ ፎቅ ሰሩ እኛ ሆነም እዛው ነን ስለዚህ ይሄ ነው እርድና እንግዲህ መሰገጥ የሚለው ቋንቋውን ከመጥፎ ቃል ወደ ጥሩ ቃል እየተቀየረ ነው ያለው ባዶ ነው የተነሳ ምን ትላላችሁ እስኪ እናንተ ጋይስ እንዴት ናችሁልኝ ሰላም ናችሁ ወይ ይኸው
ብሩክ ሪል ስቴት 350 ሺህ ፎሎወር ይቀራቸዋል። ቴንክ ዩ ሶ ማች ዳዊት። ቴንክ ዩ ጋይስ። ጊፍት ችግር የለውም። ዶንት ወሪ ፕሊዝ። አሁን ብሩክ ሪል ስቴት ብቻ ፎሎ አድርጓቸው፣ ሼር አድርጉ። ከዛ 1.5 እናድርሳቸውና ከዛ በኋላ ጋሽ ሰለሞን መኪናቸው ይውሰዱ። ሰርፕራይዝ ማድረግ ፈልጋለሁ ጋሽ ሰለሞንን። ጋይስ ምን ታስባላችሁ? ይኸው እንዴት እየጨመረ እስኪ እንዴት እየጨመረ ነው እንየው። ሼር አድርጉ ጋይስ ኤንድ ሰዎችን ንገሩ ምናምን ተመልከቱ። በስመ አብ በጣም እየጨመረ ነው በኃይለኛው እየጨመረ ነው ያለው። ሩጫ ይልሃል፣ የመጨረሻ ሩጫ ይልሃል። ይህ ነው በጣም ትልቅ ፕሮግረስ ነው ያደረግነው። ባይዘ ጋይስ ታውቃላችሁ፣ የሌለ ማለት ነው በጣም የሌለ። ሀይ ካፒታል፣ ሀይ ጽጌ፣ ሀይ እንዴት ናችሁ? ቴንክ ዩ እንደምትመለከቱት እስኪ በስማ እና ምን ልላችሁ ፈልጌ ነው ወደዚህ የመጣሁት መሰላችሁ? ብሩክ ሪል ስቴት 1.5 እናደርሳቸው በተቻለን አቅም ማለት ነው። ዛሬ it's the last day today guys, so የምንችለውን ያህል ነገር እንሞክር። ካልሆነ እንግዲህ ምን ማድረግ አንችልም። ሆነስትሊ እኔም በጣም የበለጠ ቻሌንጁን ማሟሟቅ ነበረብኝ። ተጨናንቄ ነበር ትናንትና፣ በጣም ብዙ ዲስትራክሽን ምናምን ነው እና ኤኒዌይስ ጋሽ ሰለሞን ሰርፕራይዝ እናደርጋቸዋለን በተቻላችሁ አቅም ማለት ነው። ይህ ላይቭ ክሊፕ አድርጉት። ክሊፐሮች ካላችሁ፣ ሚመርስ ካላችሁ እዚህ ክሊፕ አድርጉትና ፖስት በሉ። የቀረን ማለት ነው